ከመጀመሪያውም ነግሬህ ነበረ። አንተ መቼ እኔን ሰማኸኝ? የልጁ አባት ብትሆን ሩታዬ መቼ ከገዛህላት ቤት ታስወጣህ ነበረ? አየህ አስወጣች። የልጁ አባት እኔ ነኝ። አብርሃም አትልፋ። እኔ ዳኒ የልጁ አባት ነኝ። ከሩታ የወለድኩት እኔ ነኝ። አንተ ዝም ብለህ ነው የምትለፈው ብሎ ዳኒ ለአብርሃም ነገረው። አብርሃም ሻንጣውን እየጎተተ ይቅር በይኝ፣ ከመጀመሪያውም አንቺ ያልሽኝን አልሰማ ብዬ ነው ልሆንልህ የፍቅር መምህር ስትኝ እኔ ሩታ መርጬ ሄድኩኝ። አሁን ይቅርታ አድርጊልኝ ሄርሜላዬ ብሎ ወደ ሄርሜላ ጋር ሄዷል። ሄርሜላም በደስታ የኔ ፍቅር እንኳን ሰላም መጣህ፣ እኔ ባንተ የሚጨክን አንጀት የለኝም፣ እስኪና ግባ፣ በሰበቡ ቤቴን የው የለበስኩትም ቢጃማ ነው፣ እንዴት ነው ያምራል፣ አረፍ በል፣ ቤቴን እንዴት አየኸው እያለች አብርሃምን እሱን ጉንጩን እጇን ወደ ተካሸዋ ላይ አድርጋ ጉንጩን ሳም አድርገው ተቀመጥ አብርሽዬ፣ ደስ ብሎኛል፣ ይህንን እድልማ ማሳለፍ አልፈልግም። ሩታ አመሰግንሻለሁ፣ ድሮም የኔ ነበረ፣ አሁን ተመልሶ ወደ እኔው መጥቷል፣ አንቺ አታዋጭውም አለች ሄርሜላ። ደስ ብሏታል። አብርሽ ምን ልስራልህ? ቁርስ ምሳ ላዘጋጅልህ? ደስ ያለህን ምግብ ብቻ እኔ እሰራልሃለሁ፣ ከውጭም መብላት የለም፣ የምትፈልገውን የምግብ አይነት ብቻ ንገረኝ፣ እኔ አዘጋጅልሃለሁ። ደግሞ የኔ ሰፊ ቤት እያለ የንን እየመሰለ ቤት እያለኝ እንዴት ነው በውጪ ቤት ተከራይተህ የምትኖረው? የክፉ ቀንህ እኔ እሆንሃለሁ ብላላ አብረሽ ነገረችው። ባለቤቴ ናት ብዬ ለሷ ቤት ገዝቼ ሰፕራይዝ እያደረግኳት የልጄ እናት ናት ያልኳት ከቤቷ አባረረችኝ። ከመጀመሪያውም ነግረሽኝ አልገባ እያለኝ ደደቡ እኔ ነኝና ሄርሚዬ መጥቼልሻለሁ። ከእንግዲህ በኋላ ከአንቺ አልለይም፣ ወደ ሄርሜላ ወደ ሩታ አልመለሰም ብሎ ለሄርሜላ ሲነግራት ሄርሜላየም እልልልል እሳይ ስለቴ ሰመረ። አብርሽዬ በቃ አንተ የኔና የኔ ብቻ ነህ፣ ደግሞ ከኔም ልጅ ትወልዳለህ ብላ ለአብርሽ ነገረችው። ዳኒ በጣም ደስ ብሎት ወደ ሩታዬ ጋር ሄዷል። ሩታ ቤት ነው ያለው ልጁ። አየሹ ሩታዬ ይሄ ልጅ የኔና ያንቺ ነው። አብርሃም እኮ ዝም ብሎ ነው አይደለ እንዴ የሚለፋው? ካላመነ ደግሞ ወደ እኔ እናስመረምራለን፣ ሌላም ሁለተኛ ልጅ ዱብ እናደርጋለን ብሎ ለሩታ ነገራት። እሰይ እንደዛ እንዳቃጠለኝማ ደግ አደረግኩለት። አዎ ያንተ ልጅ ነው ልጁ የአብርሃም አይደለም ብላ ለዳኒ ስትነግረው ዳኒ በደስታ እስኪ ተመልከቺ ልጁ እኮ ቁርጥኔ ነው የሚመስለው ሩታዬ ብሎ የሩታ ጉንጭ ሳም አድርጓታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት። የአብርሃምና የሩታ ጉዳይ። ሩታ ያንተ አይደለም ልጁ አብርሃም አትልፋ የዳኒ ነው አለች። ዳኒ ያንን የሩታ ልጅ እቅፍ አድርጎ የኔ ልጅ ነው እወቁ ይታወቅልኝ ብሎ ያንን ልጅ እንዳቀፈው ፎቶ ተነስተው በሶሻል ሚዲያ ተለቋል። አብርሃም በጣም ተናዶ ወደ ውሽሜየው ጋር ሄዷል። የገዛ ሚስቱ ከዳው ወደ ውሽምየው ዋጋ ሄዶ ውሽሚቱ እንኳን ሰላም መጣህልኝ የኔ ፍቅር፣ የኔ አባት፣ የኔ ጌታ፣ ምን ላድርግልህ ደግሞ እንዴት እንዳማረብኝ እስኪ ተመልከተኝ፣ የለበስኩትም እኮ ቢጃማ ነው እያለች በአጠገቡ እየተንቆራጠጠች ነበር። በጣም አምሮብሻል ሄርሜላዬ፣ አንቺ እኮ ከሩታዬ ትበልጫለሽ የኔ ፍቅር፣ የኔ ደርባባ። በቃ ልጄ እንኳን የኔ እንኳን ባይሆን አንቺ መንታ ልጅ መውለድ እፈልጋለሁኝ ሄርሜዬ አላት። ሄርሜዬ በደስታ በጣም ደስ አላት። የአብርሃም ወንድም ሩታን ወቀሳት። እንዴት እንደዚህ ታደርጊያለሽ? በወንድሜ ላይ እንዴት ትጫወቻለሽ? አላት ኤፍሬም።
ምን አደረግኩ አለችው። እንዴት ነው ወንድሜን በገዛ ቤቱ እሱ በገዛልሽ ቤት ተንደላቀሽ እየኖርሽ የኔን ወንድም ተከራይቶ እንዲኖር እየፈረድሽበት ምን አድርጎልሽ ነው? አንቺ ማነሽና ነው እንደዚህ የምታደርግ ብሎ ጠይቋታል። ምን አገባ እኔ ምን አገባ አንተ ስለ እኔ? በቃ አይመለከተኝም። እሱም የራሱን ህይወት እኔም የራሴን ህይወት እኖራለሁ። መኖር የምፈልገው ከልጄ አባት ከዳኒ ጋር ነው አለችው። አንቺ ጭራሽ ደግሞ የልጁ አባት እሱ አይደለም ብለሽ ፈረድሽበት አላት ኤፍሬም። አዎ ይህንን ጉዳይማ ለአባቴ ለአብርሃም አባት ተናግሬ ጉዱ እንዲወጣና እውነቱ እንዲጋለጥ ነው የማደርገው ብሎ ለሩታ ነገራት። የሩታ ቤተሰቦች ይህንን ጉድ ከሰሙባት ሌላ ችግር ሊፈጠር ነው። ጉዞውን አልቀረሁም ግን ከመሄድ ደግሞ አልቀርም ቀኑ ቢራዘምም እያለችው ልጅ ከዚህ ሀገር ልጄን ይዤ እጠፋታለሁ ከዳንዬ ጋር ነው የምሄደው አለች። እንደዛ መሰለሽ? አትሄጃትም ጭራሽ ወንድሜን ማወተሽው እንዴት እንደዛ ታደርጊያለሽ ብሎ ሲነግራት የአንተ ወንድም ለምን ይጎዳል? እዛችው ሽምየው ጋር ሄዷል። እሷ እቤቷ እየተንከባከበችው ነው። የራሳቸውን ዓለም እየቀጩ ነው። እኔን ረስተውኛል በቃ። ስለዚህ ስለ ቤቱም አይመለከተውም። በስሜ ነው አይደለም ፈርም ያለው ሁሉም ነገር በስሜ ነው። ምንም አያገባውም። ሊከራከረኝም አይችልም ብላ ሩታ ሙጭጭ አለች። አብርሽ ወደዛ ቤት ላይ መለስ ለሄርሜላ ነግሯታል። ሄርሜላዬም ደስ ብሏት ሳትደረደር ብደውልለትም እሱ ቀጥታ ወደ እሷ ቤት ነው ሄደው። ለምን የኔ ቤት አለ፣ ለምን ትከራያለህ? አብረን እንኖራለን። አብረን መኖር ካላስደሰተ ላንተ በነፃነት ለመኖር ከቤቴ አንዱን ክላስ እሰጥሃለሁ። አብርሽዬ አይዞ የኔ ጌታ ተመስገን። የምወደው የማፈቅረው ልጅ ተመልሶ እኔን ብሎ ወደ ቤቴ መጥቷል አለች ሄርሜላ። ውድ የቻናል ተከታታዮች ቤተሰቦች በሙሉ እንግዲህ የአብርሃምና የሩታ ጉዳይ ፓርቱ እንደቀጠለ ነው። እኛም ይዘናል እነሱ ይስሩ። ለቻናሉ አዲስ እየሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክና ሼር በማድረግ ቻናሉን አበረታቱ ትላለው። በቀጣይ በሌላ ክፍል እስከምንገናኝ እንግዲህ የጋሼ እውነቱን ሲሰማና ዳኒ ደግሞ ከራሱ አንደበት ምን እንደሚል ሩታና ዳኒ በአንድ ወንበር ላይ ሆነው ልጃቸውን አቅፈው እንደሚመጡ ተስፋ አለን፣ እንጠብቃለን። አብረሽ ደግሞ ሚስቱ አባራው ወደ ወሸማው ሄርሜላ ጋር ሄዷል። ማንኛዋ ጋር ይዘልቅ ይሆን? ቀጣይ ደግሞ ምን ይፈጠር ይሆን? ሄርሜላ ታረግዝ ይሆን? ቀጣዩን የምናይ ይሆናል። ቤተሰብ ባይ ባይ።